editor-in-chief at The Atlantic, Jeffrey Goldberg, confirming he was mistakenly included in a Trump administration group chat. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ ዛሬ 65ኛ ቀናቸውን ይዘዋል። በእነዚህ ቀናት በ92 ትዕዛዛት በ17 አዋጆች ላይ ፊርማቸውን አስቀምጠዋል። ይህም በአጭር ጊዜ ብዙ ፊርማዎችን እና ውሳኔዎችን የፈረሙ አስብሏቸዋል። በእነዚህ 65 ቀናት ዶናልድ ትራምፕ በዓለም የፖለቲካ መስመር ላይ አወዛጋቢ ውሳኔዎችን በማሳረፍም ወደር አልተገኘላቸውም። ከቪኦኤ እስከ ዩኤስኤድ ማቋረጥ፣ ስደተኞችን ከማባረር እስከ ሰራተኞች ነሳ በቻይና ካናዳና ሜክሲኮ ላይ የታሪፍ ጭማሪ እስከ ማድረግ ግሪንላንድንና ፓናማን ወስዳለው እስከ ማለት የጋዛ ህዝብ ወደ ሌሎች ሀገራት ይሄዱ እኛም ጋዛን የመካከለኛው ውብ ምድር እናደርጋታለን ካሉ በኋላ መልሰው ደግሞ ማንም አይፈናቀልም እስከሚሉ ድረስ ከዘለንስኪ ጋር ውዝግብ ውስጥ መግባታቸው እንዲሁም ሐማስ ታጋቾችን የማይፈታ ከሆነ የገሃነም ፍርድ ይደርስበታል እስከሚለው ቃላቸው ድረስ ብሎም በየመኑ ሁቲ ላይ ጥቃት እስከ ማድረስ በአጭር ጊዜ የስልጣን ዘመናቸው ላይ ብዙ ነገሮችን አሳይተዋል ይባላል ላቸዋል ዶናልድ ትራምፕ። ዛሬ ግን ከአስተዳደራቸው ውስጥ አንድ አስደንጋጭ ነገር ገጥሟቸዋል። በከፍተኛ ጥበቃና ጥንቃቄ ይመራል ከሚባለው ምስጢራዊ ውይይትና የሲግናል ቡድን ውስጥ ከባድ መረጃ ሾልኮ መውጣቱ አሜሪካንና የዓለም ፖለቲከኞችን እያነጋገረ ይገኛል። የዋሽንግተን ከፍተኛ ባለስልጣናት ጋዜጠኛ ጄፍሪ ጎልድበርግ በተገኘበት የሲግናል ቡድን ውስጥ በየመኑ ሁቲ ላይ ሊደርስ የታሰበውን የጥቃት እቅድ በተመለከተ መረጃ ማጋራታቸው በባለስልጣናቱ መካከል መጠራጠርን መፍጠሩ ተሰምቷል። የሲግናል ቡድን ተብሎ ጠራው ብሔራዊ ሚስጥርን የአሜሪካ ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ጎልድበርግ ቡድኑን መቀላቀሉን የነጩ ቤተ መንግስት ባለስልጣናት አስታውቀዋል። የአትላንቲክ መጽሔት ጋዜጠኛው ጎልድበርግ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ፣ ምክትል ፕሬዚዳንት ጄዲ ቫንስና የአሜሪካ መከላከያ ዋና ጸሐፊ ፔት ሄግሴት በተገኙበት ቡድን ውስጥ አሜሪካ በየመኑ ሁቲ ላይ ለመፈጸም ያቀደችውን ጥብቅ ሚስጥራዊ ጥቃት መመልከቱን ይፋ ማድረጉ ፖለቲከኞችን እያሳሰበ ይገኛል። ባለፈው መጋቢት 15 አሜሪካ በሁቲ ላይ ጥቃት ማድረሷ ይታወሳል። በዚህም 53 ሰዎችን መግደሏ የሚረሳ አይደለም። በሚስጥራዊው ተልዕኮ ውስጥ ምን አይነት መሳሪያ ጥቅም ላይ መዋል እንዳለበትና የትኛው ኢላማ መቼ ጥቃት እንደሚፈጸምበት መረጃውን ማየቱን ጋዜጠኛው ከመናገር አልሸሸገም። የመጀመሪያውን በሁቲ ላይ የተደረገውን የቦምብ ጥቃት ከ2 ሰዓት በፊት ቀደም ብሎ ከመከላከያ ሚኒስቴር ጸሐፊ ፔት ሄግሴት ተላከልኝ ሲል አክሎ ጽፏል። በመቀጠልም አንድ የጽሑፍ መልእክት ከዋልትዝ የሚል ደረሰኝ ካለ በኋላ መጀመሪያ ተጠራጥሬ ነበር፣ ነገር ግን ከጥቂት ቆይታ በኋላ ከ18 ከፍተኛ የአሜሪካ ባለስልጣናት ካሉበት ቡድን ራሴን አገኘሁት ይላል ጋዜጠኛው። እንደዚህ አይነት መረጃ ጥሰትም ገጥሞኝ አያውቅም ሲል ያክላል ጎልድበርግ። መረጃው የተላከልኝ መጋቢት 11 ዋልትዝ በሚል ስም ሲሆን የአሜሪካው ደህንነት አማካሪ ማይክል ዋልትዝ ይሆናል ብዬ ግን አልገመትኩም ነበር፣ ሌላ ስም ነበር የመሰለኝ ሲል ጽፏል። አክሎም ግብዣው ሲመጣልኝ በዩክሬን ወይንም በኢራን ጉዳይ ይሆናል ብዬ ነበር የገመትኩት ሲል አስፍሯል። ከዚህ መረጃ መውጣት በኋላ ዲሞክራቶች የትራምፕን አስተዳደር ደካማነት ማሳያ ነው እያሉ ትችት መውረዳቸውን ሲቀጥሉ የዶናልድ ትራምፕ ሪፐብሊካኖች ደግሞ ስጋታቸውን እየገለጹ ይገኛሉ። ጋዜጠኛው ጎልድበርግ ወደ ቡድኑ በምን ምክንያትና እንዴት ሊገባ ቻለ የሚለው የብዙዎች ጥያቄም እየሆነ መጥቷል። አንዳንዶች ጎልድበርግ ወደ ሲግናል ቡድን እንዲገባ የተደረገው በድንገት እንደሆነ ሲገልጹ፣ የነጩ ቤተ መንግስት ብሔራዊ ደህንነት አማካሪ ማይክል ዋልትዝ ወደ ቡድኑ አካቶት ሊሆን እንደሚችል ግምታቸውን በሌላ በኩል ያስቀመጡም አልጠፉም። ሲግናል ደህንነቱ እጅግ አስተማማኝ የሆነ መተግበሪያ በመሆኑ ብዙ ጋዜጠኞችና ባለስልጣናት ይመርጡታል ይባላል። ሁቲዎችን የሚደግፍ ሰው ወደ ሲግናል ቡድኑ አለመግባቱ የአሜሪካውያንን ሕይወት ታድጎታል እንጂ የተጋራው መረጃ አስደንጋጭ ነበር ብሏል ጋዜጠኛው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባ እውቅና እንደሌላቸው ቢገልጹም የፖለቲካ ታዛቢዎች ግን ይህን የሚያህል ጥብቅ መረጃ ሲወጣ እንዴት ከእርሳቸው ሊሸሸግ ይችላል ሲሉ ማስተባበላቸውን አልተቀበሉትም። እኔ ምንም የማውቀው ነገር የለም፣ አትላንቲክ የሚባለው ጋዜጣ ተከታታይም አይደለሁም፣ ይህን ያህል ዋጋ ያለው ጋዜጣም አይመስለኝም ሲሉ አለባብሰው አልፈውታል። ትራምፕ በሁኔታው የተደናገጡ ይመስላል። እንዲህ አይነት የመረጃ ጥሰት እንዴት እንደተከሰተ ማብራሪያ እንዲሰጣቸው እንደሚፈልጉም ተናግረዋል። ከዚህ ጋር ተያይዞ አሜሪካ ባለፈው ሳምንት በየመኑ ሁቲ ላይ የፈጸመችውን ጥቃት የነጩ ቤተ መንግስት የፕሬስ ኃላፊ ካሮላይን ሌቪት በየመን ሁቲዎች ላይ የደረሰው ጥቃት ውጤታማ ነበር፣ ዶናልድ ትራምፕ በብሔራዊ ደህንነት ቡድናቸው እምነት እንዳላቸው መናገራቸው ተሰምቷል። የመከላከያ ሚኒስቴር ጸሐፊ ሄግሴትም
ወታደራዊ ዘመቻው የተሳካ ነበር ሲሉ አሞካሽተውታል። በሌላ በኩል የሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ባለስልጣናቱ ኃላፊነታቸውን በአግባቡ የሚወጡ መሆናቸውን በመግለጽ ጋዜጠኛው ከሲግናል ቡድን ውስጥ መገኘቱ ግን ስህተት መሆኑን አምነዋል። ዴሞክራቶች ግን በዋዛ እንደማይላቀቁና በጉዳዩ ላይ ምርመራ መከፈት አለበት በሚል ጥያቄ ማንሳታቸው እየተገለጸ ነው። የብሔራዊ ደህንነት ቅሌት ሲሉም ወቅሰውታል። ለረዥም ጊዜ እንዲህ ያለ ነገር ሰምተን አናውቅም፣ የወታደራዊ ደህንነት አባላት የፈጠሩት ክፍተት ነው ሲሉ ዴሞክራቱ ቻክ ሹመር የሁኔታውን ውስብስብነት ተናግረዋል። ጋዜጠኛው ስለ ጥቃቱ ባለስልጣናቱ መልእክት በሚለዋወጡበት ወቅት ምክትል ፕሬዚዳንት ጄዲ ቫንስ ከፕሬዚዳንት ትራምፕ የሚቃረን አስተያየት መስጠታቸውን ከመጻፍም አልተመለሰም። ጄዲ ቫንስ ፕሬዚዳንቱ በአውሮፓ ላይ ከሚያስተላልፉት መልእክት ጋር ጥቃቱ የሚጋጭ መሆኑ የገባቸው አልመሰለኝም ብለው መጻፋቸውን ጋዜጠኛው በዘገባው ላይ አስፍሮታል። የምክትል ፕሬዚዳንቱ ቃል አቀባይ ዊሊያም ማርቲን በበኩላቸው ፕሬዚዳንቱና ምክትል ፕሬዚዳንቱ በውጭ ጉዳይ ፖሊሲ ላይ ተመሳሳይ አቋም ያላቸውና በሲግናል ቡድኑ ውስጥ የተካተቱት ባለስልጣናት የአሜሪካን መርከቦች ለመጠበቅ ሲባል የአውሮፓ ሀገራት ገንዘብ እንዲመድቡ ስለመጠየቅ መነጋገራቸውንም ገልጸዋል። ምክትል ፕሬዚዳንት ጄዲ ቫንስ በቡድኑ በጻፉት መልእክት አውሮፓውያን አሜሪካ በየመን ሁቲ ላይ ከምታደርሰው ጥቃት ተጠቃሚ እንደሚሆኑ መናገራቸውም ይፋ ሆኗል። ብዙ ጊዜ አውሮፓን መታደግ ያደክማል፣ በነጻ እየተገለገሉብን በመሆኑ በጣም ያበሳጫል ብለው እንደጻፉም ጋዜጠኛው አስነብቧል። ከሲግናል ቡድኑ ውስጥ ከተገኙት አንዱ የመከላከያ ጸሐፊ ጋዜጠኛው በሲግናል ቡድኑ ውስጥ እንዴት ተቀላቀለ ተብለው ለቀረበላቸው ጥያቄ ሄግሴት ስህተትን የሚያጋራና ዋጋቢስ የሆነ ጋዜጠኛ ነው ሲሉ በቁጣ መልስ መስጠታቸው ስህተታቸውን ለመሸፈን ያደረጉት መልስ ነው ሲሉ ጋዜጠኞች እያብጠለጠሏቸው ይገኛል። ሌላው ለጋዜጠኞች ጥያቄ ተገቢ መልስ አልሰጡም የተባሉት የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ስለ ጉዳዩ የሚያውቁት ነገር እንደሌለ ተናግረዋል። በዚህ ሾልኮ በወጣው ሚስጥራዊ ሰነድ ላይ ተቃውሞዎች እየቀረቡ መሆኑ እየተሰማ ነው። የዲሞክራት ፓርቲ አባል የሆኑት ሴናተር ክሪስ ኩንስ ኮንግረሱ ራሱን መፈተሽና ኃላፊነት ለመውሰድ መዘጋጀት አለበት ሲሉ የጉዳዩን ውስብስብነት አጽንኦት ሰጥተው ተናግረዋል። Nobody was texting war plans, and that's all I have to say about that. Thank you.